ጳውሎስ ወደ ደርቤንና ወደ ልስጥራን ደረሰ። በዚያም እናቱ አይሁዳዊት ሆና በጌታ ያመነች፣ አባቱ ግን የግሪክ ሰው የሆነ ጢሞቴዎስ የተባለ አንድ ደቀ መዝሙር ነበረ። እርሱም በልስጥራንና በኢቆንዮን በነበሩት ወንድሞች ዘንድ መልካም ምስክርነት ነበረው። ጳውሎስም ይህ ሰው ከእርሱ ጋር እንዲሄድ ፈለገ። ስለዚህ በዚያ አካባቢ በነበሩ አይሁድ ምክንያት ይዞ ገረዘው። እነዚህ አይሁድ በሙሉ የጢሞቴዎስ አባት የግሪክ ሰው እንደሆነ ያውቁ ነበርና፣ እነርሱም ከአንዱ ከተማ ወደ ሌላው በሚያልፉበት ጊዜ ሐዋርያትና ሽማግሌዎች በኢየሩሳሌም ያሳለፉትን ውሳኔ ተቀብለው እንዲጠብቁ ለምዕመናኑ ይሰጡ ነበር። አብያተ ክርስቲያናትም በእምነት እየበረቱና ዕለት ዕለትም በቁጥር እየጨመሩ ይሄዱ ነበር። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አልፈው ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን የኢየሱስ መንፈስ አልፈቀደላቸውም። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ። Dostum. Neredesin sen? Yeni gördüm seni. Gel buraya. ጳውሎስም ሌሊት በራእይ አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረህ እርዳን ብሎ ሲለምነው አየ። ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያው ወደ መቄዶንያ ለመሄድ ፈለግን። ከጢሮአዳ በመርከብ ተነስተን በቀጥታ ተጉዘን ወደ ሳሞትራቄ መጣን። በማግስቱም ጉዞአችንን ወደ ናፑሌ ቀጠልን። ከዚያም የሮማውያን ቅኝና የአካባቢው የመቄዶንያ ግዛት ዋና ከተማ ወደ ሆነችው ወደ ፊልጵስዩስ ገባን። በዚያም አያሌ ቀን ተቀመጥን። በሰንበት ቀንም የጸሎት ስፍራ በመፈለግ ከከተማይቱ በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩት ሴቶች መናገር ጀመርን። ከሚያዳምጡትም ሴቶች መካከል ልድያ የምትባል አንዲት ሴት ነበረች። እርሷም እግዚአብሔርን የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት። እርሷና ቤተሰቦቿ ከተጠመቁ በኋላም በጌታ ማመኔን በእርግጥ ከተረዳችሁልኝ ወደ ቤቴ መጥታችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን። አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ ያገኘችን። እርሷም በዚህ የጥንቆላ ሥራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር። ይህችው አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር ባሮች ናቸው በማለት ትጮህ ነበር። O sizin için öldü. O sizin günahlarınız için öldü. Onun için biz hep... ይህንም ብዙ ቀን ደጋገመችው።
Ve hepiniz benimle gitmenizin sebebi şudur. ጳውሎስ ግን በዚህ እጅግ በመታወቁ ዘወር ብሎ ያን መንፈስ ከእርሷ እንድትወጣ በጌታ በኢየሱስ ክርስቶስ ስም አዝሃለሁ አለው። መንፈሱም በዚያው ቅጽበት ወጣላት። አሳዳሪዎቿም የገንዘብ ማግኛ ተስፋቸው ወጥቶ መሄዱን በተረዱ ጊዜ ጳውሎስንና ሲላስን ይዘው እየጎተቱ ባለሥልጣኖች ወዳሉበት ወደ ገበያ ቦታ አመጧቸው። ገዦቹም ፊት አቅርበዋቸው እንዲህ አሉ፣ እነዚህ ሰዎች አይሁድ ሆነው ሳሉ ከተማችንን አውከዋል። ደግሞም እኛ ሮማውያን መቀበል ወይም መፈጸም ያልተፈቀደልንን ልማድ በሕዝቡ መካከል ይነዛሉ። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዦቹም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላም ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱም ይህን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤቱ ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎቹ እስረኞችም ያዳምጧቸው ነበር። ድንገትም የወህኒ ቤቱን መሠረት የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒ ቤቱ በሮች ተከፈቱ። የሁሉም እስራት ተፈታ። የወህኒ ቤቱ ጠባቂም ከእንቅልፉ ነቅቶ የወህኒ ቤቱ በሮች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ለመግደል ሰይፉን መዘዘ። ጳውሎስ ግን ድምፁን ከፍ አድርጎ እኛ ሁላችን እዚሁ ስላለን በራስ ላይ ክፉ ነገር አታድርስ ብሎ ጮኸ። የወህኒ ቤቱ ጠባቂም መብራት ለምኖ ወደ ውስጥ ዘሎ ገባ። እየተንቀጠቀጠም በጳውሎስና በሲላስ እግር ላይ ወደቀ። ይዟቸው ከወጣ በኋላ ጌቶች ሆይ እድን ዘንድ ምን ላድርግ አላቸው። እነርሱም በጌታ በኢየሱስ እመን፣ አንተም ቤተሰቦችህም ትድናላችሁ አሉት። ከዚያም ለእርሱና በቤቱ ላሉት ሰዎች ሁሉ የጌታን ቃል ተናገሩ። የወህኒ ቤት ጠባቂውም ሌሊት በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ወዲያውም እርሱና ቤተሰቡ ሁሉ ተጠመቁ። የወህኒ ቤቱ ጠባቂም ወደ ቤቱ ወስዶ ማዕድ አቀረበላቸው። ከቤተሰቡም ሁሉ ጋር በእግዚአብሔር በማመኑ በደስታ ተሞላ። ሲነጋም ገዦቹ እነዚያን ሰዎች ፈተህ ልቀቃቸው ብለው መኮንኖቻቸውን ላኩበት። የወህኒ ቤት ጠባቂውም ገዦቹ እንድትፈቱ አዘዋል፣ ስለዚህ ወጥታችሁ በሰላም ሂዱ ብሎ ለጳውሎስ ነገረው። ጳውሎስ ግን